ላቆሚ ለልዑል እግዚአብሔር ለድንግል ማርያም ክብር ምስጋና። ገብርኤል ለእኔ በጣም ብዙ ነገር አድርጎልኛል በህይወቴ። ቢያንስ 3 ነገሮችን አድርጎልኛል ወይም 4 ነገሮች ብዬ ዛሬም ራሱ የተደረገልኝ ነገርም ስላለ ማለት ነው። ቆይ ወንድም አለ አንዴ እዚህ ይሰማችኋል? አይሰማም ማለት እሺ፣ ተጋበሉ በላችሁ እኮ። በነገራችን ላይ እናንተ የእህቶችና ወንድሞቻችን የሚመሰክሩት ስብከት ነው። እሺ፣ ስብከት ነው። እናንተ ሄዳችሁ እኮ ተናጋሪ ናችሁ። እከሌ እንዴት ተደርጎለት እንዲሆነው እንዲህ ተደርጎለት ሰው ከመናማ ይሄን ሰምተን ብናወራ አይሻልም? ስለዚህ ተጋበሉና ህሊናችሁ ማን ነው ልባችሁን ከአይምሯችሁ ጋር አገናኙና በደንብ ስሙት። ከፍ አድርገላችሁ ድምጽ ትንሽ ጨምራለሽ። ዘብር ገብርኤል ለኔ ብዙ ነገር ነው ያደረገልኝ። ዘብር ገብርኤል ላውቀው የቻልኩት በጓደኛዬ ምክንያት ነው። በወንድሙ ጋር ክርክር ነበረው። ይወሰንልሃል እንደው ዘብር ገብርኤል ያውቃል። እኔ መጥቼ አላውቅም ነበር። የዛሬ 2 ዓመት ነው እሱ ያውቅልሃል ይፈረድልሃል አልኩት። ተፈረደለት ሙሉ ለሱ ማለት ነው። የቤት ክርክር ነበረ። ውክልና ሰጥቶት ውክልናው የኔ ነው ብሎ ተከራከረ። እንደገና ፍርድ ቤት ይሻረለት። ከቤተሰብ ጋር የወንድምና ወንድም ክርክር ወንድማማቾች ናቸው። ከኔ ወደ ራሴ ደግሞ ስመጣ ያው የሥራ ባልደረባ ጓደኛ ወንድም ከወንድም በላይ ነው የሥራ ባልደረባ 8 ሰዓት ወይ ብዙ ሰዓት እናሳልፈው በዛ ነው አብረን ጓደኛዬ ጋር ማለት ነው ብዙ ነገሮች እናሳልፋለን። እኔ የተፈታልኝ አቡነ ጨጌ ነው። ከቤት እጎርሳለሁ ምን እላለሁ ብዙ ነገሮች እናደርጋለን። ብር ሰጠዋለሁ አስቀምጥልኝ ብዬ ያንን ብር ወሰደብኝ። ዘበር መጥሪያ አንጥቼ ሰጠሁት። የዘበርን መጥሪያ ናቀ ቀረ። እኔ በሱ ላይ የደረሰው በማንም ሰው ላይ እንዲደርስ አልፈልግም። ሚስቱ ነፍሰ ጡር ነበረች። ለሚስቱ ነበር መጥሪያ የላኩት። አስደወልኩበት ከዚህ ሆኜ ሊመጣ ስላልቻለ እንትኑ ጽንሱ ወረደ። ገብርኤል ከዚህ በላይ ምን ነገር ሊቀጣም ስለማይችል ማለት ነው መጥሪያ ባትንቁ ከዚህ ጋር ተጠሩት። ሁለተኛ ደግሞ 3 ዓመት በህይወቴ ብዙ ነገሮች እሆናለሁ ብዬ ብዙ ነገር አስቤ ቆይ ቅድም ስንመጣ ምንድነው እያልኳቸው የነበሩት በዚህ መጥሪያ ወረቀት እስከ ሞት አይደለ? ይሄ ደግሞ ለእናንተ ከተደረገው በላይ ደግሞ ምስክር ነው አይደል? መጥሪያ ወረቀት ሲሰጥ ንቁ መቅረት እንደዚህ ያለንም ዜና ያሰማል፣ ጽንስም ያስወርዳል ማለት ነው። ቅጣቱ አለው። ቅጣቱ ከባድ ነው። በነገራችን ላይ ሚስጥሩ ከባድ ነው። ወረቀቱን ቅድም በደንብ አድርጌ ያነበብኩላችሁ ይመስለኛል አይደል? ገልጬላችኋለሁ። ወረቀቱ አናስገድድም ነው የምትለው ቤተክርስቲያን። ያንድን ሰው መምጣትም አለመምጣትም መብቱ ነው። ነገር ግን አይደለም ይላል አንድ ሰው ጸሎት አድርጎ እንባውን አፍስሶ ጸሎቱን አስይዞ የመሄድ ግን ምን አለው? መብት አለው። እዛ ውስጥ ነው ሚስጥሩ። በነገራችን ላይ ሰው ያልገባው ይሄ ነው። ይኸውላችሁ አሁን ወረቀቱ ጽሁፉ አንድ ሰው ያለ መምጣት መብታችሁ ነው ትልና እንደገና ደግሞ ወረድ ይልና ጽሁፉ አንድ ሰው ጸሎቱን እንባውን ማፍሰስ ጸሎቱን ማስያዝ መቋሚያውን ማዘቅዘቅ መብቱ ነው። እዚህ ውስጥ ነው ያለው ብዙ ነገሩ። አንድምታው ሲተረጎም አሁን ወንድማችን የተናገረው ጉዳት አያችሁ። ጥያቄው የት ውስጥ ነው ያለው? ጸሎቱ ማስያዙ ቦታ ላይ ነው ያለው። ይሄ ልጅ ማልቀሱ፣ ይሄ ልጅ ማንባቱ፣ ይሄ ልጅ መቋሚያ ማስደረጉ እና ጸሎት ማስያዙ አንድምታው እዚህ ጋር ነው ያለው። ስለዚህ በጣም ጥንቃቄ ልናደርግ ይገባል። ጸሎት በተለይ መጥሪያ ወረቀት የሚሰጣችሁ ሰዎች ማንንም ምንንም አትበሉ። ቤተክርስቲያን ብቻ አክብራ ስለጠራቻችሁ ብቻ መገኘት ግድ ይላችኋል። ሰምታችሁኛል አይደል? መጥሪያ ወረቀት እየሰጣችሁ ደግሞ የምትቀሩም ደግሞ አላችሁ። ሰዎች ተጠሪዎችን የምታግሉ አሉ። እታች ደግሞ ወርዶ በህጋችን መሰረት ምን እንላለን ይላል። ያን ሰው እንቀጣለን ደግሞ ይላል። በህጋችን በገዳሟ ህግና ስርዓት መሰረት ማለት ነው። ስለዚህ ታሳቢ እያደረግን ነገ የምንወስድ ሰዎች መጥሪያ ወረቀት ጥንቃቄ እያደረግን ታሳቢ እያደረግን ነው የምንወስደው ማለት ነው። እሺ ሁለተኛ ደግሞ ያደረገልኝ የዘብር ገብርኤል ደጁ ሳልመጣ ነው የተደረገልኝ። በጣም ልዩ ነገር ሳልነግረው 3 ዓመት ሙሉ አብሮኝ የነበረ ጓደኛ ነበረች። ብር
በመካከል ያው ጠዋት መምህራችን ሲሰብኩ እንደነበረው ተደራቢ የሚባል ነገር አጋጠመ። ከዛ ያደረኩላትን ነገር ሀብቱን መልስልኝ ጠየኩት። እንቢ ስትል አይዘብር ገብሬ እቺ ፐርሰናል ኬዝ ናት፣ የራሱ ላይፍ ናትና ለዚህ ነው ቀነስ ቮሊዩም ያወረዳል። አንተ ዘብር ገብሬ በቃ ይሄን ነገር አንተ ራስህ አስመልስልኝ ብዬ እንትናል። እንደ ያው ጸሎት ስናደርግ የበደሉንን ይቅር እንላለን በሚለው ነው እኔም አምነው። 4 ታቦት ድረስ ይሸርኩ ከአራቱም ታቦት ሊሳካ ቻለ። 5ኛ ንስሐ አባቶችና የበቁ አባቶች ጋር መቅረብ ነው። መጨረሻ ላይ ግን ስልክ ደወልኩና ለእናቲቱ ዘብር ገብርኤል እሄዳለሁ፣ የመጨረሻ ውሳኔ ዘብር ገብርኤል እሄዳለሁ ስል ብላ ደንግጣ ዘጋችሁ። ከዛ መልሳ ደወለችልኝ። አባቶች ጋር መነጋገር አለብን የሚል ተነጋገርን። ቁጭ አልና ያው የተወሰነ ብካድም ዘብር ገብርኤል ተመልሶልኛል። የተመለሰልኝን ለቤተክርስቲያን ግማሹን አበርክቻለሁ። ሰይልን በሉና መስሎኝ ምንድነው ያለው መሰላችሁ? ማንም ሰው እንደ ማንኛውም ሰው ይቀብጣል። እዛ ቅብጠት ውስጥ ነበርኩኝ ነው የሚለው። ነገር ግን በአፍላ ፍቅር ውስጥ በነበርንበት ሰዓት ላይ ብዙ ነገር አድርጌ ነበረ። የሆነ ሰዓት ላይ ያው ሰው ይጣላ የለ እቃና እቃም ይጋጫል። በዛ ግጭት ውስጥ በዛ ሰዓት ያደረኩትን ነገር ተካድኩኝ ነው እያለ ያለው። ሰምታችኋል አይደል? ተካድኩኝ። ጠየቅ ባስጠየቅ ሽማግሌ ላቅ አልሆነም። 4-5 ቦታ ቤተክርስቲያንም ሄጃለሁ፣ ታቦት ጠርቻለሁ፣ ምናምን አልሆነም። 5ኛውን ግን ይህንን ዛሬ ረገጥንበትን መልአኩን ስጠራ ቆይ ዘግታ አስባ ድጋሚ ደውላልኝ እንደገና በሽማግሌ የሚው ተብሎ ተደራደርንና የተካድኩትን ተክጄ የታመነው ታምኖልኝ ተሰጥቶኝ ከተሰጠኝ ላይ ደግሞ ለመልአኩ ለክብሩ መገለጫ መጣውለትና አመስግኑልኝ ያላችሁ ነው። ገና ነው ያያችሁ፣ ሳይመጣ ነው ሳይናገር ዘብር ገብርኤል ሊሄድ ነው ብሎ ብዬ ብቻ በማለቱ ነው ይሄ ነገር የተከናወነለት። እየሰማችሁ ነው አይደል? አያችሁ፣ ስሙ ራሱ ያስፈራል። ስሙ ማን ነው? ዘብር ገብርኤል። ሁላችሁም አንድ ላይ ስሙ ማን ነው? አቤት አረ ገብርኤል ነው የስሙ ማማት። የመጀመሪያውን ስም ነው ያልኳችሁ። አዎ መተተኛና ጠንቋዮች አይወዱትም ይህን ስም። ዘብር የምትለዋ ቃል ይፈሯታል። በነገራችን ላይ ይህ ወቅት ለእነሱ አስደንጋጭ ጊዜ ነው። የዚህ የመቋሚያው ስርዓት እስከ ሰኔ 26 ድረስ እስካላባራ ድረስ የሚመቱበት ወቅት ነው። እነሱ ይህን ሰሪዎቹ ብቻ አይደለም፣ እነሱ ሊያሰሩ የሚሄዱትም ሰዎች ሁሉ የሚወድቁበት ነው። በዚህ አጋጣሚ ስም የማጠልሸት ገዳሙን ስሙን የማጠልሸት ስራ የሚያካሂዱበትም ነው። ደግሞ ተመሳጥረው እዛ ቦታ የሚደረገው ድግምት ነው ይሉናል። ድግምት ነው፣ እዛ እኮ ድግምት ነው፣ ሰው እርግማን እየረገሙ የሚገሉበት እኮ ቦታ ነው ብለው እኮ ደግሞ ስም እኮ ያጠፋሉ። በጣም እኮ ነው የሚገርም። ይሄ ሁሉ ተበዳይ፣ ይሄ ሁሉ በጨለማ ህይወት ውስጥ እየኖርን እየመጣን እዚህ ጋር ብዙዎች ከጨለማ ወደ ብርሃን እየወጡ እያየን በአይናችን እየሰማን አይናችን እያየ ጆሮአችን እየሰማን እየተደረገላቸው እያየን ምኑ ጋር ነው ኢየሱስም ጥንቆላ ድግምቱ ምኑ ጋር ነው? ክርስቲያኖች አያችሁ፣ እነዚህ ሰዎች መተቱን የሚደግሙ ሰዎችና ረብጣ ብር ይዘው እየሄዱ የሰው ልጆችን ጉድጓድ ለመጣል የሚሄዱ ሰዎች ስም ያጠፋሉ፣ ስሙን ያጠለሻሉ። እኔ ብዙ አውቃለሁኝ፣ በጣም ብዙ ከህዝቡ ጋር ግንኙነት ስላለኝ ማለት ነው። እና ዘብር ገብርኤል ሊሄድ አሉኝ አንድ እናት። እየሰማችሁ ነው? ከጋምቤላ ነበር የመጣ ነው። መተን እዚህ ልንሄድ ስንል አሉ ያረፍንበት ያረፈችባቸው ሰዎች ባዳ አይደሉም፣ ቤተሰብ ናቸው። አረ እዛ እንዳትሄጂ ብለሽ ደግሞ እዛ ልትሄጂ ነው። ለካች ሴትዮ ወደ ባዳ አምልኮ እግሯ ይገሰግሳል። አረ እዛ እንዳትሄጂ ባዳ አምልኮ ነው፣ መቋሚያና መስቀል ዘግዝቀው ሰው እየረገሙ እኮ እየገደሉ ነው ብለው ይሏታል። እንዴ ይህን ነገርማ ይህን ሰምቼ ነው የመጣው ሳላጣራማ አልሄድም ይሉና የኔ ስልክ ላይ ሲደውሉ እንደዚህ ነገር እየሰማን ነው ሲባል ለዚች ሴትዮዋ ከጋምቤላ ለመጣችው ሴትዮ ላውድ ላይ አድርጋ ስሚ ብላ እኔ እየተናገርኩኝ ነው ሴትዮዋ የወደቀችው እዛ አትጂ ባይዋ ማለት ነው። እቤት ውስጥ ወደቀች ገና ስሙ ሲጠራ። እየሰማችሁ ነው አይደል? እና በጣም ከባድ ነው በነገራችን ላይ። እና
ደስ የሚል ምስክርነቶች እየሰማን ነው። ቀጥሎ እንደማለ ሶስተኛው ደግሞ ከአንድ ወር በፊት ወንድሜ ከእንግሊዝ መጥቶ ነበርና ፕሮሰስ ነበረው የልጅና ባለቤቱን ለመውሰድ በቃ በሆነ ቀን ይሳካልሃል በሚል ነበረ እንትን ያልኩት። ይሳካልሃል ተወስዳችኋል ብዬ አብራችሁ ትሄዳላችሁ ብዬ እንትን ብዬ ነበረ። ዛሬ 4 ሰዓት ምናምን እያልን ደብረ ብርሃን ስንገባ እንደተሳካ ተደውሎ ነገሩ። ሙሉ ፕሮሰሱ ማለት ነው። ምን አልከኝ? አልሰማሁም። ይቅርታ። የውጭ ፕሮሰስ ነበረው ብራዘር ሚስትና ልጁን ለመውሰድ እሱ ሄደ፣ ወደ እንግሊዝ ተመለሰ። ልክ ከተመለሰ በኋላ ዛሬ እንዳለቀ ፕሮሰሱ ገና በእጁ ሳልመጣ ነው እንትን የተደረገለት። እሰይ እልል በሉና መስገን። እንጀራ የምንበላበትንም እኮ ያዘጋጃል። የማያልቅ እኮ ነው። እንደ ሰው አይደለም እሱ። እኛ እኮ ለመስጠትና ለማድረግ ስንት የሰው እግር የሰው ጫማ ላይ ስንት ወድቀን ነው ታውቃላችሁ። መቼም ቤቱ ያልተሸከመው ጉድ የለም። የሰው ፊት እንዴት እንደሚገርፍ ታውቃላችሁ። ስራ ለመቀጠር ስራ ለማስቀጠር እከሌን ለማውራት እንዴ እኛ ሰሞኑን ታላቁን አባት የኔታ የዘበር ገብርኤልን አውደ ምሕረቱን ስርዓተ ጸሎት የሚያደርጉት ዋናው እዚህ አዲስ አበባ ናቸው። ቄስ ኃይሉ ታውቃቸዋላችሁ? አዎ ሰሞኑን ትንሽ እግራቸውን አሟቸዋልና ከአብይ ጾም ከገባ ጀምሮ እዚህ ያለ አይደለም ያለው እዛ ናቸውና ሕክምና ብዙ ሞከሩን አልሆነም እና የባህል ሕክምና ነው ተብሎ ይሄ መድኃኒቱ ደግሞ የሚገኘው የባህል ሐኪሟ አበበች ጋር። አበበች እንደ ሰማይ ሜርኩሪ ርቃናለች። እሷን ለማግኘት እንግዲህ እኛ እዚህ አባቶቻችንን ብለን ማለት ዘብር ገብርኤልን ብለን ስንመጣ ሰላም ለኪን የሚደግሙልን እነማን ናቸው? ካህናት አባቶች ናቸው አይደል? የኛ አባት ጸሎት መሬት ጠብ አትልም። ይገርማቸዋል። እኔ በእሳቸው ጸሎት ብዙ ሰው ምስክርነት ሰጥቶኛል። በእሳቸው 1 7 2 7 3 7 ጸሎት ይይዛሉና በእሳቸው ጸሎት ምስክርነት ሰጥቶኛል ቃል። እሳቸው ግን ይገርማቸዋል። ይሄንን የባህል ሕክምና ከሷ መድኃኒቱን ለማግኘት በጣም እንደ ሰማይ ርቃ እያንከራተተችን ነው ያለችው። በጣም በሷ ዙሪያ በነ ዶክተር ሮዳስ በሚቀርቧት ሁሉ ሄደናል፣ ልናገኘት አልቻለም። እና ምን ለማለት ፈልጌ እኔን ያነሳሁት አያችሁ ሰዎች እንደዚህ ለመልአኩ እንዲህ መልስ አለው፣ ፈጣን ነው። ገና የማያልቀውን እንጀራ ለመብላት ስንፈልግ የሰው ፊት ሳያሻው ራሱ ያዘጋጃል፣ ያከናውናል። እና ከልብ ካለቀሱ ምን አይገድብም? እንባ አይገድብምና ተክታችሁ ነገሩት ለማለት ፈልጌ ነውና ቀጥልልኝ። የመጨረሻ ለሁላችሁም ማስተላልፈው ዋናው ነገር እምነት ነው። እምነት ካለ ሁሉ ነገር መሆን ይችላል። በእምነታችሁ ታመኑ እስከመጨረሻው ሰዓት። ፈተና ክርስቲያን ማለት በፈተና የሚፈተነው ብዙ ፈተናዎች ይጣውረዳል። ልክ ይሄን ጧፍ እንደያዝ ነው ሰማዕታት ልክ እንደዚህ ናቸው። ያ ስለሆነ ሁላችሁም በእምነት እንትን በሉ። ቃሉን ደግሞ ጎዶሎውን መድኃኒዓለም ይሙላው። ቃሉት ያሰማል። ሌላ ወንዶች አለ